go ahead. ሰላም እንዴት ናችሁ ወገኖቼ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ነው ብዬ አምናለሁ። በቁርአን 3:54ን በትክክለኛው ተርጉሜ በቲክቶክ ፖስት ሳረገው በጣም ብዙ ሙስሊሞች የተለያየ ቁርአን ትርጉም በማምጣት አላህ ፕላንድ አታላዮች ማነው አቀዱ፣ አላህም አቀደ፣ አላህ ከአቃጆች በላጭ ነውና ይላል አማርኛው። ወይም እንግሊዘኛው ደግሞ they planned and Allah planned because Allah is the best of the planners. ፕላን አለው። እኔ ደግሞ የተረጎምኩት ቃሉ የሚለው ወማካራ አላሁ ወአላሁ ኸይሩል ማካሪን ነው የሚለው። ምን ማለት ነው? አጭበርባሪዎች፣ አታላዮች ሊያታልሉት ሞከሩ፣ አላህም አታለላቸው፣ አጭበረበራቸው። አላህ የአጭበርባሪዎች ቁንጮ ነውና የሚል ነው። እና የአንተ ውሸት ነው፣ ይህ ትርጉም ውሸት ነው በማለት ሊከሱኝ የሞከሩ ሙስሊሞች አሉ። ይሄ እውነት ማን ነው ትክክለኛው? እኔ ውሸት እናገራለሁ ወይ? ውሸት በክርስትና አይነገርም፣ ክልክል ነው። በክርስትና ውሸት ክልክል ነው። ለምን ነው? አይደለም። ከዚህ ከወጣ ከሰይጣን ነው። ስለዚህ የምንናገረው እንደ ክርስትና እውነት የሆነውን ነው። ከዛ ውጭ ከሆነ ከሰይጣን ነው። ወማካራ አላህ they planned and Allah planned because Allah is the best of the planners. ምንድን ነው ፕላን ያደረገው? ፕላን የሚለው ምንድን ነው? ስለዚህ የተለያዩ የሽወዳ ያለባቸውን እንትኖች አሳያችኋለሁ ዛሬ። አሁን ይህንን ቪዲዮ የምታየው በተለይም በሪከርድ ያደረኩትን ፖስት አደርገዋለሁ ዩቱብ ላይ እና ቲክቶክ ላይ። በቁርአን ውስጥ የአላህ ፕላን ተብሎ የተጠራ አላህ ሲያቅድ የአላህ እቅድ የሚል ቃል አለ። ያም ሁታቱ ነው። ሁታቱ አላሁ የአላህ እቅድ የአላህ የመፍጠር የምናምን እያለ የሚለው እቅድ ሁታቱ አላሁ የአላህ ሁታቱ አላህ የአላህ እቅድ። ማኪር ግን ማታለል ነው፣ ማጭበርበር ነው። ስለዚህ ማኪር ሁታቱ አላሁ የአላህ እቅድ፣ በአማርኛ የአላህ እቅድ አቀደ እንላለን። ወማካሩ አላሁ ኸይሩል ማከሪን ወአላሁ ኸይሩል ማኪሪን ካለ ደግሞ አላህ የአታላዮች ቁንጮ ነው። አላህ የአታላዮች ቁንጮ ነው። ከምን እናገኛለን? እንግዲህ ጉግልን ወስጄ አሳያችኋለሁ። ይሄ ግን የዊኪ እስላም ይባላል። ልክ ዊኪፒዲያ እንደ እኛ አሁን ለምሳሌ ዊኪ እስላም በጣም ጠቃሚ የሆኑትን እንትኖችን ማግኘት ከፈለጋችሁ እነዚህ የእስልምና ስኮላር የነበሩ አላህ እንጥለው ወደ ኤቲስት ወደ ምናምን የገቡ ተሰባስበው ልክ ግራ ያጋባውን እንትን አወጡ። እዚህ ላይ ምን ይላል? አላህ the best deceiver ቁርአን 3:54 ቁርአን 3:54 አላህ የአታላዮች ቁንጮ ይለዋል። ይሄ ዊኪ እስላም ነው። ታዩታላችሁ፣ ማንበብ ትችላል። የት ቦታ ላይ እንዳለ እዚህ ላይ ነው።
ዋማካሩ ያልኩትን ተመልከቱትኒ ዋማካሩ ቃል በቃል እንትን ሲሉት ዋማካራ አላሁ እሺ ወአላሁ ኸይሩል አልማከሪና literal ቃል በቃል translation and they cheated deceived and Allah እነዚህም አታለሉ አጭበረበሩ እና አላህም አጭበረበረ አታለለ Allah cheated deceived አላህም አታለለ አጭበረበረ and እና God ይለዋል እዚህ ላይ ያው ሲተረጉሙት አላህ ጋድ ነው ስለሚሉ ነው God is the best of the cheaters the deceivers Allah የአታላዮች ዋና ቁንጮ ነውና አላህ የአታላዮች ዋና ወይም ቁንጮ ነውና ተጨማሪ ይሰጡናል እንዲያውም ይብዛላችሁና ቁርአን 7:99 ላይ እንደዚሁ አላህ አታላይ እንደሆነ ይናገራል ቁርአን 8:30 ላይ ምክንያቱም እነዚህ ያወጡት ነው እኔ አንድ ነው ያሳየኋችሁ እነሱ ግን ልክ አንድ ባንድ ለቅመው ቁርአን 8:30 ላይ አላህ አታላይ እንደሆነ ቁርአን 10:21 ላይ ይኸው ቃሉንም ትርጉሙንም በሙሉ አስቀምጠውላችኋል ቁርአን 13:42 ላይ አላህ ይናገራል literal meaning of ማኪር ማኪር የሚለው ቃል ምክንያቱም ወማካራ ማኪር ወማካሩ ማኪር አንድ ማኪር አለ ወማካራ አላሁ ሁለት ማኪር አለ ወአላሁ ኸይሩል ማኪሪን ሶስት ማኪር አለ ሶስት ጊዜ አጭበርባሪ ሶስቱም አጭበርባሪዎች እንደሆኑ ነው የሚናገረው አንዱን ቃል ነው ለምሳሌ ከንቱ ከንቱ የከንቱ ከንቱ ይላል መጽሐፍ ቅዱስ አይደል ልክ እንደዛው ነው ዩቲዩብ ያላችሁ ዌልካም ሰብስክራይብ አድርጉ ፕሊዝ እና ሊተራል ሚኒንግ ምንድነው ይላል አረቢክ እንግሊሽ ሌክሲከን እዚህ ላይ ሄው ምን እንደ አላህ ምን እንደሆነ አታላይ አጭበርባሪ ሸዋጅ እነዚህ ሁሉ ትርጉሞች ናቸው ቃል በቃል ሄው የትልቁን ስኮላር እንትን ዋናውን እንትን ደግሞ እዚህ ላይ ከኒንግ ምናምን ይያሉ ልክ ማካሩ ማካር ይሄን አጥኑ እንግሊዘኛም ተናገሩ ይሄ አረቢክ ሌክሲከን ደግሞ አስቀምጠውታል ማኪር ጉግል ትራንስሌት ማኪር ከኒንግ ዲሲትፉል አታላይ አጭበርባሪ ባቢሎን.com ማኪር ከኒንግ አስቱነስ ክራፍትነስ ክራፍት ያው ሰይጣን ነው ክራፍቲ የነበረው ሰይጣን ያውሬውም እንትኑም እባብም ክራፍቲ ነበር ይላል መጽሐፍ ቅዱስ ያንን ነው የሚናገረው ዲሴፕሽን 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 ታዩታላችሁ አይደል ይሄው ነው ይሄን ነው ያመጣው ስለዚህ ቁርአን 3:54ን በተለያየ እንትን ይሄን አስቀምጠውታል እሺ እንስማ ደግሞ አረበኛ እንትን ተናጋሪ የሆኑትን እስኪ እንስማ ምን ይላሉ የአረበኛ ይሄ የክርስቲያን ሮብ ክርስቲያን የሚባል ነው እንስማው እስኪ ምንድነው የሚለን is the best of deceivers እሺ ቆይ fake name I don't know who this guy is who is Isa I don't know Isa man ነው all I know is if I go to the official classical dictionary which is called Lisan al-Arab for example we see that Isa comes from al-Is and al-Is is the semen of a stallion for example Isa የሚለውን ነው የግመል የፈረስ ሽንት ማለት ነው ኢሳ እዛው ላይ ያብራራላል ኢሳ የሚለው የግመል ሽንት የግመልም የሆርስ የፈረስ ሽንት ነው ይሄ ነው አሁን እንትኑ ወማካራ አላሁ ወአላሁ ኸይሩል ማከሪን ያለው ቁርአን 3 እዚህ ላይ ታያላችሁ እንቀጥል እንስማ big animal like
that you can ride, for example, a camel, a mule horse, a stallion. That's what I know where Isa comes from. So who's Isa? It's Isa ማለት ያን ነው ግመል ሆርስ ሽንት ማለት ነው ስለዚህ እኛ የሱዋ አልመሲ ነው እንጂ የምንለው ኢሳ አልመሲ አንልም አረቦች ስኮላሮች እየተናገሩ ነው insult, it's curse. That's not the real name. The real name of Jesus is Yeshua al-Masih. That's what we Arabic-speaking Christians call Yeshua al-Masih ነው anyway. So the Jews tried to kill the fake Islamic Isa. Okay, fine. አይሁዶች ومكر الله, and Allah deceived. So the Jews deceived, and Allah deceived, and Allah is the best of deceivers. ስለዚህ አላህ ዲሲቭ አረገ እነሱ ዲሲቭ አረጉ አታለሉ አላህም አታለላቸው አላህ የአታላዮች ሁሉ ቁንጮ ነውና አላህ የአታላዮች ሁሉ ቁንጮ ነው ስለዚህ እኔ አልተሳሳትኩም በውሸት በአላህ ላይ እንትን ያልሆነውን አላመጣሁም ይልቅስ አታላዮችና ውሸተኞች የሙስሊም ስኮላሮች ናቸው ለምን እንዳለ ቃል በቃል አላህ የሆነውን ለምን አይናገሩ ምክንያቱም በመራቡ ዓለም መሸወድ ስላለባቸው ማታላል ስላለባቸው ነው ምክንያቱም መጽሐፍ ቅዱስ ላይ ዓለምን ሁሉ የሚያስተው ተብሎ ተነግሮለታል ይህ መንፈስ ዓለምን ሁሉ የሚያስተው ስንቱ ምስኪን ሙስሊም ነው ይሄንን የሚያምነው ስንት ምስኪን ዝም ብሎ ያለ ማያውቅ ሰው ነው የሚያምነው ያምናል ስለዚህ አላህ አታላይ ነው ካለ አታላይ ነው በቃ ምን ያሳፍራል የሆነውን ኢየሱስ መሐሪ ነው ስል መሐሪ ነው መሐሪ መሆኑን አሳያለሁ ኢየሱስ ጌታ ነው ስል ኢየሱስ አልመሲህ ወረብል አልባብ መልኩል መልክ የጌቶች ጌታ የነገስታት ንጉስ ነው ስል በውሸት አይደለም መጽሐፍ ላይ ራእይ ላይ አውጥቼ አሳያለሁ በከተማ ወጥቼ በአገር በአደባባይ ነው ሙስሊሞች ካሉበት ነው ስሰብክ የነበር አይደል አንዱ ቪዲዮ ላይ ያያችሁት ሙስሊሞች ያሉ ነው لأنه أكاد حبا إله العالم حتى بدل ابنه الوحيد لكي لا يأكلك كل ما يؤمن به بل تأكل له الحياة الأبدية ይሄ የሚለው የዮሐንስ 3:16 ዮሐንስ 3:16 በአረበኛ ማለት ነው ስለዚህ ኢየሱስ መድኃኒት እግዚአብሔር ወደደ ዓለምን ወደደ ኢየሱስን መስዋዕት ይሆን ዘንድ ስለኛ ኃጢአት ሰጠ ስለዚህ ይሄ ነው እሺ ጉግልስ እንዴት አድርጎ ይረዳኛል ወይ ጉግል ይሄንን ተመልከቱት መጀመሪያ ቁርአን ላይ ለህድና ላሳያችሁ ተሳስቷል ብትሉኝስ ውሸት ነውስ ብትሉኝስ እንዴ ኦኬ ቁርአን 3:54 ومكر الله والله خير the best one ቁንጮ ላይ خير በጣም ላይ ይወጣ خير الماكرين ብዙ ነው ብዙ ስለሆነ best of deceivers አታላዮች ومكروا ምን አረጉት disbelievers ምን አረጉ try to cheat አላህን ሊያታልሉት ሞከሩ አላህም አታለላቸው ومكر الله والله خير الماكرين ኦኬ እና ቆይ እንትን ኮፒ ላድርገው ኮፒ ላድርገው ይኸው ታዩታላችሁ ወገኖቼ እንዴ ውሸት አይደለም እንና የጨለማን ስራ ያፈረስነ ነው እንዴት ውሸት እንናገራለን አላህ አጭበርባሪ መሆኑን አታላይ መሆኑን ይኸው
እንትን አረገዋለሁ። ይኸው አረበኛ ተመልከቱት፣ አረበኛ ነው። ሼህ ጉግል ምን ይላል? አስገባው። ይኸው እነሱ ሴራ ፈጸሙ ይላል። አማርኛው እነሱም ሴራ ፈጸሙ እግዚአብሔርም አላህ በልስ እግዚአብሔር ይላል እንዴ? ማን ነው ይሄ? አላህ አይልም? ጉግል እኮ አላህ አታላይ አይደለም? አልገባህም? ያው አልገባኝም። እግዚአብሔርም ሴራ ጠነሰሰ። እግዚአብሔርም ሴራ ጠነሰሰ። እግዚአብሔርም ከሴረኞች ሁሉ በላጭ ነው። እግዚአብሔርም ከሴረኞች አንዱን ነው የተረጎመው። ሴረኛም ነው አታላይም ነው። ቃሉ ሁለቱንም ይዛል። ምክንያቱም አረበኛ፣ ዕብራይስጥ፣ ምንድን ነው ዕብራይስጥ፣ አራማይክ እነዚህ እህት ቋንቋዎች ናቸው። 2-3 ትርጉም አላቸው እና አንዱ ማታለል፣ ማጭበርበር ብዙ እንትን አለው። ስለዚህ ማሴር፣ ሴራ ማድረግ። አላህም እነሱ ሴራ ፈጸሙ እግዚአብሔርም ሴራ ጠነሰሰ እግዚአብሔር ከሴረኞች ሁሉ በላጭ ነው ይላል ቁርአን 3:54። እሺ ምን ሲያነበው? ወመከሩ ወመከረ አላሁ ወለሁ ኸይሩል መኪሪና። ወመከረ አላሁ ወአላሁ ኸይሩል መኪሪና ይላል። ስለዚህ ይሄ ነው ያልኩት። ይሄ ነው አልፍ ጊዜ ዝም ብሎ ፖስት ብታረጉ ምንም አያደርግም። እኔ እውነት ነው የተናገርኩት። ዝም ብሎ የማንም ትርጉምን አትመኑ። የሙስሊሞች ትርጉም አይታመንም። ምክንያቱም ጣቅያ ነው። ያ ተሳስቻለሁ። ሰርግ ቤት እኔ ተሳስተሃል፣ ሁልጊዜም ተሳስቻለሁ። እዚህ ነው እንግዲህ ያሳየው። ስሩና አሳዩን ሰርታችሁ አላህ አጭበርባሪ አለመሆኑን ወይም ደግሞ የአጭበርባሪዎች ቁንጮ አለመሆኑን። የአጭበርባሪዎች ቁንጮ አላህ አለመሆኑን ስሩና ለዓለም አሳዩ። ዝም ብሎ የውሸት ትርጉም አንቀበልም። አሁን ኤአይ አለ፣ ቻትጂፒቲ አለ፣ ጂሚናይ አለ፣ ጉግል አለ፣ ሸጉግል አለ፣ ዲክሽነሪ አለ፣ መጽሐፍ አለ፣ ሁሉ ነገር አለ። በፎንህ ላይ በእንትንህ ቤትም ቦታ መስራት ትችላለህ። ማረጋገጥ ቀላል ነው። የጨለማው ዘመን አልፏል። እውነተኛው ዘመን መጥቷል። እውነተኛውን አምላክ የእስራኤልን ቅዱስ እግዚአብሔርን የምናምንበት ሰዓት አሁን ነው። ኢየሱስ ሲያስተምረን ነው አይደለም፣ ከዚህ ከወጣ ከሰይጣን ነው። ከሰይጣን ውሸታም ማን ነው? ሰይጣን። ስለዚህ መዳን በሌላ በማንም የለም። ኢየሱስ አዳኝ ነው፣ እውነተኛ ነው፣ ለእናንተ ሲል የሞተ ነው። ለምንድን ነው ይህን እያወጣን እንትን የምንለው? ለምንድን ነው ከሰዎች ጋር እንትን የምንለው? ምክንያቱም ሰዎች ምን አገባኝ ገደል ይግባ ብለን ብንል ሰይጣናዊ ነው። ሰዎችን መውደድ አለበት። ሙስሊሞችን እወዳለሁ በጣም ከነሱ ጋር ሻሚያ፣ ኮፊ ምናምን፣ ጋህዋ ኤቭሪ ፍራይዴይ እየተሰበሰብነ ጋህዋ እንጠጣለን፣ ሻሚያ እንበላለን። ፈንድሻ ማለት ነው ሻሚያ እንትን እንላለን። የተለያየ እንትን አላቸው። አብረን ምሳ እንበላለን፣ አብረን እንትን እንላለን። አሁንም ጓደኞቼ ናቸው። ስለዚህ አስባለሁ አይ ገደል ይግባ የኢትዮጵያ ሙስሊም ምናምን ምን አረገ? የኢትዮጵያ ሙስሊም ወንድሞቼ ናቸው፣ እህቶቼ ናቸው። እስራኤል አንድ ጥሩ ነገር የሰሩትን ከመጽሐፍ ቅዱስ ጥቀስልኝ።
እኔ እኮ እስራኤል ጥሩ ነው አላልኩም። እግዚአብሔር ጥሩ ነው ነው። እግዚአብሔር ጥሩ ነው ነው። እኔ እኮ ጴንጤ ጥሩ ነው አላልኩም። እግዚአብሔር ጥሩ ነው ነው። እኔ እኮ ካቶሊክ ኦርቶዶክስ ጥሩ ነው አላልኩም። እግዚአብሔር ጥሩ ነው ነው። እግዚአብሔር ዓለሙን ወዷል አልኩ እንጂ ሰዎች ወደዋል አላልኩም። መጽሐፉ የሚለውን እስራኤልማ ጥጃ ሰራ። ጥጃውን ሰርቶ ሰገደ ለጥጃ። ከግብፅ ምድር ያወጣኝ ብሎ ወርቁና ብሩን እንትን አድርጎ ጥጃ ልክ አይሁድ ጥጃ እንደሰራው ሁሉ ወርቅና ብሩን እንትን አድርጎ እስላም ደግሞ ጥጃ አለው። ጥቁር ድንጋይ ለመሳም ጥጃ ያለውን ሁሉ ሽጦ ያለውን ሁሉ እንትን ብሎ ሄዶ ጥቁር ድንጋይ በመንካት ያአላህ በመጨረሻዋ ቀን ተነስተህ እንድትመሰክርልኝ ወይ አላህ አደራህን አንተ ጥቁር ድንጋይ አደራህን ጥቁር ድንጋይ ያለውን ሁሉ ሽጦ እስራኤል ከግብፅ ምድር ሲወጡ ያላቸውን ወርቅና በር ምናምን አምጥተው ጥጃ ስራልን አምላካችን እሱን ነው አሉ። እናመልከዋለን አሉ። ጥጃ ሰሩ። አሁን እኮ ነገር አመጣህና እንትን አልከኝ። እስላም ሙስሊምም እንደ እስራኤል ከእስራኤል ምን ይጠቅስ እንትን ይላል? ጥቁር መስቀል ምንድን ነው? መስቀል እኮ መስቀል የክርስቶስ የተሰቀለበት ሰው የሚያደርገው ጥቁር ይሁን ምን ይሁን ምንም እንትን አይደለም። ዋናው በልባችን ውስጥ ያለው የክርስቶስ መስቀል ነው። የእንጨት ስራ የምናምን አይደለም። በዛ አይደለም። እኛ በጌታ በኢየሱስ ክርስቶስ በማመን በእርሱ ስራ መዳን ነው። ይሄ ነው ትልቁ። መስቀል ኃይላችን ነው፣ መስቀል መድኃኒታችን ነው ሲል ይሄ መስቀል ለምሳሌ እኔ መስቀል አለች። ይሄ መስቀል ማለቱ አይደለም። ይሄ ሲምቦል ነው። ይሄ ምንም አይደል። ሰው ቀርጾ ነው የሰራው። ቻይና የማንም ቻይና ነው። በእግዚአብሔር ማያምን ቻይናዊ ነው ይሄን የሰራው። ለምን? ገንዘብ እንትን ሊል ነው። ነገር ግን ክርስቶስ ግን መስቀሉ በልባችን ውስጥ ተስሎ እኛን ያድነን ዘንድ እኛን ይፈውሰን ዘንድ መድኃኒታችን ነው። መስቀል መድኃኒታችን። ስለዚህ አንደኛ ሙስሊሞች ወገኖች አንድ ነገር ልንገራችሁ። መጀመሪያ አንድ ነገር ከማለታችሁ በፊት ወደኋላ ራሳችሁን አስቡ። ይሄ ስህተት ነው። ነገር ግን ያ ነገር በእኔ መጽሐፍ አለ፣ በቁርአን አለ፣ በሐዲት አለ፣ በሲራጥ አል-ረሱል አለ፣ በምን አለ? ምን አለ? በእኛ አለ ወይ ነው። ብዙ የምትናገሩት ነገር ሁሉ በእናንተ መጽሐፍ አለ። ስለዚህ መጀመሪያ አስቡ። ኦርቶዶክስ እኮ እንትን ያደርጋሉ ምናምን። ኦርቶዶክስ የት ሀገር ሆኖ ነው ድንጋይ የሚስመው? ኦኬ ኦርቶዶክስስ ተሳሳተ፣ በመንደሩ ነው የሚያደርገው እንዴ? እሺ ጥጃ የትኛው ኦርቶዶክስ ነው ጥጃውን ሽጦ ከህዝቡ ተበድሮ ከምናምን ብሎ አገር አቋርጦ ወደዚህ ተራራ ወደዛ እንትን ሄዶ ራቁቱን ሆኖ ትንሽ ልብስ ለብሶ ዋው የአገሬ ማርያም ወይ ምናምን ብሎ እንትን የሚለው? ያ ዓለም ቢሊየንስ ኦፍ ሙስሊምስ ያን ያደርጋሉ። ያ ስለዚህ ወገኖች ይሄንን ሌሎች እስራኤል ይህን አረጉ ወይ ክርስቲያኖች ይህን አረጉ፣ ኦርቶዶክሶች ይህን አረጉ፣ ሌሎች ይህን አረጉ፣ ያከሌ ይህን አረገ። መጀመሪያ ራሳችሁን እዩ ሀቢቢ፣ ራስህን መጀመሪያ ራሳችሁን እዩ። ስለዚህ ሁሉም መድኃኒት ያስፈልገዋል ነው የእኔ ጥያቄ። እኔ ሐሳብ ለሁሉም መድኃኒት ያስፈልገዋል። ከሰማይ በታች ሌላ መድኃኒት የለም። አንድ መድኃኒት አለ፣ እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ እድናለሁ ብትል በዛ ሄጄ
እንትንን አገኛለሁ፣ ቆነጃጅትን እንትን እላለሁ፣ ይህንን አደርጋለሁ። ሞኛቱን እኔ እውነቱን ልንገር፣ ሂደህ በኋላ እቺ የነገርኩህ በጆሮህ እያቃጠለች በእግዚአብሔር ፍርድ ቁም በእግዚአብሔር ተሳስተህ ወድቀህ ምረት ወደማታገኝበት ጨለማ ስትገባ ያን ስታው ወይኔ ጥርስ ማፋጨት ይሆናል አለ ጌታ ኢየሱስ። በዛም ለቅሶና ጥርስ ማፋጨት ይሆናል። ያ ከመሆኑ በፊት ተመለስ። እድልህን ተጠቀም፣ እድልሽን ተጠቃሚ። ኢየሱስ እውነት፣ መንገድ፣ ሕይወት ነው። ትንሣኤና ሕይወት እሱ ነው። በእርሱ የሚያምን ሁሉ ሕይወት አለው። በኢየሱስ የማያምን ሁሉ ሕይወት የለውም። ከሚገርምህ እንኮ እኛ ገና አይሁድ ምናምን ሳይሉ ፊ አያም ሄሮዶስ አልመልክ እዳ መጅሱን አልመሽርቅ ቀጃ ኦሩሻለም ቃኢሊና አይና ሁዋ አልመውሉድ መለኩል ያሁድ ፋይናና ራእይና ናጅማሁ ፊል መሽርቅ ወአታይና ልናስጅድ አላሁ አሉ። በሄሮድ ዘመን በቤተልሔም ይሁዳ በተወለደበት ጊዜ በዛን ኢየሱስ በተወለደበት በይሁዳ በተወለደበት ጊዜ ሰባ ሰገል መጡ። ምን ሲሉ? ቃኢሊና ምን ሲሉ? አይና ሁዋ አልመውሉድ መለኩል ያሁድ፣ የአይሁድ ንጉሥ የት ነው የተወለደው? ኮከቡን አይተን ልንሰግድለት መጠናል አሉ። ሰገዱለት። እነሱ በእግዚአብሔር ፊት እነዚህ በእንትን ብለው መጥተው የዳኑ እነሱ ድነው፣ እኛ ግን ወንጌል እየነገርናችሁ እውነቱን እያወራለን ሙሉውን የእግዚአብሔርን ምክር እያካፈልናችሁ እናንተ እምቢ ብላችሁ ብትጠፉ ከደሙ ንጹሕ ነን። እንደ ወንድምነት፣ እንደ አባትነት፣ እንደ እህትነት፣ እንደ እንትን ለሁሉ እንዳለው እንነግራለን። መዳን በጌታ በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ የማያምን ሁሉ ተፈርዶበታል። ሙስሊሞች ወገኖች፣ በአረበኛ ቋንቋ አትደበቁ። አረበኛ ለምን ቋንቋ ይገልሃል? ለምን ብሎ ነው እንትን የምትለው? ለምን እንዴ? አልፈቅድም። እኛ አንፈቅድም። በአንድ ቋንቋ ተደብቀህ አትሙት። ውሸት የአጭበርባሪ እንትን ነው። የአጭበርባሪ ነው። ኦኬ አመጣላችኋለሁ። አረበኛ አይደል የምትፈልጉት? ይኸው لأنه هكذا أحب الإله العالم حتى بذل ابنه الوحيد لكي لا يهلك كل من يؤمن به بل تكون له الحياة الأبدية. እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል። ኖ በኢየሱስ የማያምን የለም። ኖ በኢሳ ነው አንተ የምታምነው። ኢሳ ነው አንተ የምታምነው፣ በኢየሱስ አይደለም እንዴ? ኢየሱስን ዓለም እኮ በህንድ ብተድ የሚያጠፋው ኢየሱስን ነው። በሃይማኖቶች ኢየሱስን ለማጥፋት ነው ጥረት የሚያደርጉ። ኢየሱስ የሱዋ አልመሲህ ይባላል፣ ኢሳ አይባልም። ኢሳ የሙሐመድ ተረት ነው። እንደ ይሄ ነው። ይሄው ስማ፣ የእግዚአብሔርን ፍቅር ስማ። ለእነሆ هكذا حب إله العالم حتى بذل ابنه الوحيد. لأنه هكذا أحب الإله العالم حتى بذل ابنه الوحيد لكي لا يهلك كل من يؤمن به بل تكون له الحياة الأبدية. بس የሚያምን ሁሉ حياة الأبدية የዘላለም ሕይወት ይሆንለታል። ሰውስ ወይስ አምላክ?
የስ አምላክ ስጋ ለብሶ ሰው ተጀሰደ አላሁ ፊ የሱዕ አልመሲህ ኢየሱስ ስጋ ለብሶ የመጣው ነው። ስጋ ለበሰ። ያ ነው እኮ ማይገባ ሰው ነው። አንተንን ሊያድንህ አንተን መስሎ መጣ። ምክንያቱም ሌላ ማንም ሊያድን ስላልቻለ እኮ ነው ማይገባ። ማንም እኛን ሆኖ ሊያድን ስላልቻለ፣ መላእክት ሊያድን ስላልቻለ ቅዱሳን ይኸው ለምሳሌ ሰለሞን አንዱ ከተመረጠው ሰለሞን ነው። በጣም የተመረጠው እግዚአብሔር በቃ ጥበብን ሁሉን ምናምን የሰጠው ግን ስንት ሚስት አለው? እግዚአብሔር አታድርግ ያለውን በቃ ወይ 1000 ሚስቶች። እግዚአብሔር ንጉሥ ከሆንክ ወርቅ አታብዛ፣ ሚስት አታብዛ ብሎ ሕጉ ሰጥቶታል። ከዛ ውጭ ሄደ። ዳዊትን ውሰድ። ዳዊት አሁን እንደ ልቤ እንደ እግዚአብሔር ልቤ ተባለ። ነገር ግን ስንት ወንጀል ነው ያደረገው? ስንት እንኳን እኛን ሌላውን ሊያድን ራሱንም ሊያድን እንኳን አልቻለም። የእግዚአብሔር ምሕረት በክርስቶስ ነው ያዳነው። አብርሃም ስንት ጊዜ ዋሸ? ትልቁ አብርሃም ነው ትልቁ ባይደል? ትልቁ የእንትኖት እግዚአብሔር ወዳጅ ስንት ጊዜ እንትን አለ። ስለዚህ ሰው ሊያድነን ስላልቻለ፣ ሰው ሊያግዘን ስላልቻለ፣ ሁሉም ኃጢአትን ስለሰሩ፣ ሁሉም ስለተላለፉ እኛን መስሎ ወደ ምድር መጣ ስጋ ለብሶ። ስለዚህ የሄደ የታወሩትን፣ የተራቡትን፣ የተጠሙትን፣ የሞተውን እያስነሳ፣ የተራበውን እያበላ፣ በስቃይ በምናምን ያለውን እየፈወሰ ምን እያደረገ ኢየሱስ ይሄን አደረገ። እኛን አዳነን፣ ሕይወትን ሰጠ። ምክንያቱም እሱ ፈጣሪ ስለሆነ ኃይሉ ስላለው በዛ ነው። ሰውን አንተን መስሎ ሊያድንህ ወደ አንተ መጣ። መለኮት እንዴት ይሰቀላል? መለኮት እንዴት ይሰቀላል? የተሰቀለው ወንድሜ ጥያቄ ካለ በስነ ስርዓት ጠይቅ። መለኮት አይሰቀልም። በስጋው ነው የከፈለ። መጽሐፍ እኮ በስጋና በደም ከፈለ ይላል፣ ተካፈለ ይላል። በስጋና በደም በመለኮቱማ ወዲያውኑ እንትን ያለውን ማታ ምን አለው? አብሮት የተሰቀለውን ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ሲለው ዛሬ ማታውን ከኔ ጋር ትሆናለህ። ትልቁ ሙስሊሞች ምንድን ነው ቁርአን ያጨለመባቸው? ኢየሱስ እንደ ፍጥር ስለሚያዩ ነው፣ እንደተፈጠረ ስለሚያዩ ነው። ዓለም ሳይፈጠር የነበረ ዓለምን የፈጠረ ሁሉ በሱ ሆነ። በአንታ ዲያፍቱ እገነተው ሁሉ ነገር በእርሱ ሆነ። ሁሉ ነገር በእርሱ ሆነ። እሱ ግን አንተነን ወደደን። እኛን ስለወደደ፣ እኔን ስለወደደ። ሌላው ቢቀር በዚህ ዓለም ላይ እኔን የማይገባኝን ኃጢአተኛውን ለሃይማኖት እሰየፋለሁ እያልኩ ለኦርቶዶክስ ሃይማኖት እሰየፋለሁ እሰየፋለሁ እያልኩኝ ነው የመጣልና ያዳነኝ። ስለዚህ አይናችሁን አስቡ። አሁን አንተ ደግሞ ለእስልምና እሰየፋለሁ ትላለህ። በማን ነው የሆነው? አብ ወይስ ወልድ? ምን በማን ሆነ? በአብ ወይስ ወልድ? በማን ምን በማን ሆነ? በማን ነው የሆነው? አብ ወይስ ወልድ? አይገባኝ፣ አልተረዳሁት። የሆነው ምኑ የሆነው ብዙ ነገር ይሆናል። ምን ሁሉ በሱ ሆነ? ኖ በኢየሱስ ነው። ስለ ኢየሱስ እኮ ነው የሚናገረው። ሁሉ በእርሱ ሆነ በወልድ። ምክንያቱም ይኸውልህ ምን ይባላል መሰለ? መጽሐፍ ምን ይላል መሰለ? ቫዮመር ኤሎሂም የሂ ኦር ቫይሂ ኦር። በመጀመሪያ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ያ ብርሃን እኛ የተፈጠርንበት በክርስቶስ ነው። ስለዚህ እኛ በስላሴ ነው የምናምነው።
እዛው ላይ መንፈስ ቅዱስ እዛ ላይ እንደሆነ ለምሳሌ ያሳያለሁ። ዘፍጥረት የመጀመሪያው መጽሐፍ የመጀመሪያው ምዕራፍ ሁሉን ነገር ይነግረናል። አሳልፈኝ ጄኔሲስ የመጀመሪያውን ቀደም ሁሉ በእሱ በሆነ የሚለው ዮሐንስ ምዕራፍ 3 ቁጥር 3 እና 4 ነው። ይሄ ዘፍጥረት ነው መጀመሪያውን ነው ነገር ምክንያቱም ከዛም መጀመሪያ ነው የሚለው እዚህም መጀመሪያ ነው። In the beginning God created the heaven and the earth. በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ። ሰማያትንና ምድርን خلق الله السماوات والأرض በረሺት ባራ ኤሎሂም የታሻማይም በየታአረት በመጀመሪያ ኤሎሂም ፕሮላር ነው ሰማያትንና ምድርን ፈጠረ ይላል። ይሄ ኤሎሂም ነው የሚለው አንድ እዚህ ላይ የሚናገር ሁለተኛው ምዕራፍ ላይ ሁለተኛው ቁጥር ላይ ከዛው ምክንያቱም እግዚአብሔር ማን እንደሆነ እየነገረን ነው። The earth was without form and void. ምድርም ባዶ ነበረች አንዳችም አልነበረባትም። Darkness was upon the face of the deep. ጨለማም በጥልቁ ላይ ነበረ። And the Spirit of God moved upon the face of the waters. የእግዚአብሔር መንፈስ በውሃዎች ላይ ያንዣብብ ነበር። ውሃዎች ሰዎች እንደሆኑ ባለፈው ትምህርት ተናግሬያለሁ። በሃአሬት አይታ ትሁ ባቦሁ በሆሼ አልፔኔ ትሆም በሩዋህ ኤሎሂም መራከፈት አልፔኔ ሆማይ የእግዚአብሔርም ሩዋህ የእግዚአብሔርም መንፈስ በውሃዎች ላይ ያንዛብብ ነበር። ሊያርፍ ሊሰራ ሊያሳምራቸው ምንድነው እነዚህ ውሃዎች ጨለማ እንትን ያለባቸው ጨለማው ሃይማኖት ጨለማ ነው። ፍልስፍና ጨለማ ነው። ሁሉ ነገር ጨለማ ነው ውጧቸዋል። ነገር ግን ደግሞ የእግዚአብሔር መንፈስ እነሱን ሊሰራ እነሱን እንትን ይላል። ስለዚህ የሚቀጥለው ደግሞ ባዮመር ኤሎሂም የሂኦር ባይሂኦር እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ያ ብርሃን እኛ የተፈጠርንበት። ስለዚህ አብ ወልድ መንፈስ ቅዱስ እዚህ ላይ እናያለን። እግዚአብሔር ስራን እየሰራ እኛን እየለወጠ ከፈለጋችሁ ዕብራይስጡን ብትንትና አድርገን መፈተሽ ማየት እንችላለን። ስለዚህ እግዚአብሔር አምላክ ይህ እኛን የፈጠረ ይሄ ነው። በክርስቶስ ነው የተፈጠርነው። ክርስቶስ ብርሃናችን ሁሉ በእርሱ ሆነ ሲል በክርስቶስ ሆነ፣ በአብ ሆነ፣ በወልድ ሆነ፣ በመንፈስ ቅዱስ ሆነ። መጽሐፍን እንዴት እናየዋለን? ለምሳሌ ኢዮብ 34 ላይ ቁጥር 3 ወይም 2 ላይ የእግዚአብሔር አምላክ የእግዚአብሔር መንፈስ ፈጠረኝ፣ ይኸውም አምላክ እስትንፋስ ሕይወትን ሰጠኝ። ስለዚህ ዮሐንስ ራእይ ላይ ዮሐንስ ወንጌል ምዕራፍ 3 ላይ በመጀመሪያ ቃል ዮሐንስ ምዕራፍ 1 ላይ ሲናገር ስለ ኢየሱስ ነው። በመጀመሪያ ያለውን እዛ ላይ ስነድ ደግሞ በመጀመሪያ ይለዋል። እና የምትፈልጉ መማር የምትፈልጉ ተማሩ። in the beginning ከዛ ላይ in the beginning ብሎ ዘፍጥረት ላይ አለ። እዚሁ ላይ ደግሞ ዮሐንስ 1:1 ላይ in the beginning was the word ነበረ ሎጎስ ኢናርኬ and ሃላጋስ and the word was with God ቃልም በእግዚአብሔር ዘንድ ነበር። ሃላጋስ on prostantheon ካይ and the word was God ይላል። ያው ግሪኩም ይናገራል። ምንድን ነው ቴዎስ ማለት እግዚአብሔር ኤናርኬ ኤን ሃላጋስ ካይ ሃላጋስ ኤን ፕሮስቶንቶን በእግዚአብሔር ዘንድ ነበር። ካይ ቴዎስ ኤን ሃላጋስ ቃልም እግዚአብሔር ነበር። ይሄ ቃል ነው። ይሄ ቃል ምን ሆነ? እግዚአብሔር የነበረው ቁጥር 14 ላይ እንዲህ ይለናል።
and the word was made flesh እንዳንተና እንደኔ ሆነ ያ ሁሉን የፈጠረው በሁሉ በርሱ የሆነው እንዳንተና እንደኔ ስጋ ለበሰ እንዳንተና እንደኔ ለምን አንተና እኔን ለማዳን እንትን ስላለው ፍቅር ስላለው ግድ ስላለው አንተና እኔን ለማዳን እንዲህ አደረገ አሰማልሃለሁ እንትኑን አረበኛውን ማሰማሃለሁ ኦኬ ስማ والكلمة صار جسدا وحل بيننا ورأينا مجده مجدا كمال وحيد من الآب مملوءا نعمة وحقا يا صار جسدا سقال لبس أنتنا أنين أنتنا أندني هنو ليادنا نمت እኔ እኮ የሙስሊሞች የሚገርመኝ ጥቁር ድንጋይ በመጨረሻው ቀን ሁለት አይን አውጥቶ አንድ አፍ አውጥቶ ያናግራል አላህን ያን ታምነዋለህ ቀላል ጥቁር ድንጋይ አምላክ ግን ሰውን መስሎ ሰውን እንደ ሰዎች ሆኖ መጥቶ በሰዎች መካከል ነው ድንጋዩን አምላክ ሁሉን ቻይ ነው እሺ ሁሉን ቻይ ነው አላህ ሁሉን ቻይ ነው yes አላህ ሁሉን ቻይ ነው አላህ ስጋ ሊለብስ ይችላል no የኔ አምላክ ግን ሁሉን ቻይ ነው የኔ አምላክ ኢየሱስ ክርስቶስ ሁሉን ቻይ ነው ስጋ ሊለብስ ይችላል ያ ስለዚህ ሁሉን ቻይ የሆነው አላህ ሁሉን ቻይ አይደለም ኢየሱስ ሁሉን ቻይ ነው ስለዚህ አንተን ሊያድን እኔን ሊያድን ስጋን የለበሰው የእግዚአብሔር ልጅ ኢየሱስ ነው እና ይሄን ይመስላል አትለፍልፍ በማስረጃ አውራ በምንድነው እያስረዳኋችሁ ዩቲዩብ ላይ ያላችሁ ታንኪዩ ፕሊዝ ሳብስክራይብ አድርጉ አሁን ብሎክ አረጋለሁ አፍህን በስነ ስርዓት ተናገር ወደዚህ ወደ እኔ ፕሮግራም የምትመጡ ልትሳደቡ ምናምን ልትሉ ከመጣችሁ ብሎክ አረጋለሁ ብሎክ አረጋችኋለሁ ያ አላህ ያ እንደ ነብይ መሐመድ ተሳደብ እንደሚለው እኔ ይገርመኛል ለምሳሌ ፎይ ላይ ይሄዱና እንትን ይላል አንተ ስንኩል ይሉታል ይገርመኛል እንዴ ስንኩል አላህ ነው እንጂ አንድ እግር ያለው እንዴት ተሳደበ ያ አላህ ማነው ይሄ ይብአን አላህ እፎይ አላህ መደረግ አለበት እንዴት ተናግሯል ሄደህ አንተ አካለ ስንኩል አልከው ኖ አካለ ስንኩሉማ አላህ ነው አንድ እግር አለው ሁለት የቀኝ እጅ አለው ማስረጃ ይሄው ሐዲት ያስቀምጣል እሺ አንተ ራስህ ብሎክ ነህ ደደብማ የማያነበው አላህ ነው የማያነበው ኦኬ አንተንም እንትን አረጋለሁ ሚውት ያ ስድባችሁን አላይም ሚውት አረጋለሁ ስለዚህ ያመጡና በጣም ይናኩታል ነው አንተ ቆሻሻ ነህ ምናምን ይላል ቆሻሻውማ ነብይሽ ነው